የሀገር ህልውናና ክብር የሚገነባው ጽኑ መሰረት ባለው ብሔራዊ ጥቅም ላይ ነው። ብሔራዊ ጥቅም የአንድን ሀገር ሉዓላዊነት፣ የህዝቦቿን ደህንነትና የጋራ እድገትን የሚያረጋግጥ ከግላዊና ከቡድን ፍላጎቶች በላይ የሚቀመጥ የጋራ እሴት መሆኑ እሙን ነው። ብሔራዊ ጥቅምን በማስጠበቅ ረገድ ደግሞ የሚዲያው ሚና ከፍተኛ መሆኑ ብሔራዊ ጥቅምና ሚዲያ በሚል መሪ ሀሳብ በተካሄደው 48ኛው የጉሚ በለል የውይይት መድረክ ላይ ተገልጿል። ብሔራዊ ጥቅም የአንድ ሀገር ሉዓላዊነቷና የግዛት አንድነቷን ለማስጠበቅ የሚረዱ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ጉዳዮችን የያዘ እንዲሁም የሀገርን ተደማጭነት በዓለም መድረክ ላይ ከፍ የሚያደርግ በመሆኑ የትኛውም ሚዲያ ቅድሚያ ሊሰጠው የሚገባ ጉዳይ ነው ተብሏል። ብሔራዊ ጥቅም የሁሉም አካል ጉዳይ ነው። የአንድ ወገን፣ የአንድ ተቋም፣ የአንድ ዘርፍ ስራ አይደለም። ብሔራዊ ጥቅም የመንግስት ተቋማት፣ መንግስታዊ ያልሆኑትን በተለይ ሚዲያዎች ደግሞ እጅግ በጣም ከፍተኛ የሆነ ድርሻ አላቸው። ብሔራዊ ጥቅም የሁሉም አካላት ጉዳይ ነው። ገለልተኛ የሚባል አካል የለም ብሔራዊ ጥቅም ላይ። ይህንን ከማረጋገጥ አንጻር ሚዲያዎች ከፍተኛ ሚና ይጫወታሉ። ሚዲያ ያለው ሚና ምናልባትም ከሁሉም የላቀ ነው ማለት ይቻላል። ግራንድ ናሬቲቭ በመገንባትም በመግባባትም እና ዜጎችና መንግስት ተባብረው ሀገራዊ ጥቅማቸውን እንዲያስከብሩ ማድረግ ረገድም ሚዲያ ከማንም ሌላ አካል የላቀና የጋራ የሆነ መድረክ ሆኖ የመጫወት ሚና ስላለው ከፍተኛ ነው ሚናው። ያደጉት ሀገራት በሁሉም አቅጣጫ ያላቸውን የሚዲያ አማራጮች ሁሉ በመጠቀም የሀገራቸውን የበላይነት ለማረጋገጥ እየሰሩ ባሉበት በዚህ ወቅት የኢትዮጵያ የሚዲያ ባለሙያዎችና ምሁራን የዓለምን ነባራዊ ሁኔታ ተረድተው ለሀገር ሉዓላዊነት በቁርጠኝነት መስራት እንደሚኖርባቸውም ተመላክቷል። ድንፊ ደጋግን ብያ ደበላዴም የሀገር እድገት እየጨመረ ሲሄድ የብሔራዊ ጥቅም ጉዳዮች አብሮ ይጨምራል። የአፍሪካ ቀንድ ከፍተኛ የጂኦፖለቲክስና ዓለም አቀፍ የውድድር ሜዳ በሆነበት በዚህ ወቅት የኢትዮጵያ የብሔራዊ ጥቅም ጉዳይ ከምንም ጊዜው በላይ ከፍተኛ ትኩረትን የሚሻ ነው። በዚህ የውድድር ጊዜ የኢትዮጵያ ብሔራዊ ጥቅም ሳይጓደል ስራ ላይ ማዋል የሁሉም ዜጎችና ተቋማት ግዴታ ነው። ያደጉት ሀገራት በሁሉም አቅጣጫ በዲጂታልና ያላቸውን የሚዲያ አማራጮች ሁሉ በመጠቀም የሀገራቸውን የበላይነት ለማረጋገጥ እየሰሩ ነው። የሀገራችን የሚዲያ ኃላፊዎችና የኮሙኒኬሽን ባለሙያዎች ይህንን የዓለምን ነባራዊ ሁኔታ በመረዳት በቁርጠኝነት መስራት አለባቸው። ብሔራዊ ጥቅምን ማስከበር የሚችለው በሚዲያ በኩል ያለው ሰራዊት ነው። የሚዲያ ተቋማት በዚህ በኩል ያለውን ሰራዊት ለማብቃት የዘመኑን እውቀትና ቴክኖሎጂ መረዳት ለምርጫ የሚቀርብ አይደለም። ብሔራዊ ጥቅም ከግልና ከቡድን ፍላጎት በላይ ቅድሚያ የሚሰጠው ሀገራዊ ጉዳይ ቢሆንም ብሔራዊ ጥቅምን የአንድ ወገን ብቻ አድርጎ የመመልከት ችግር መኖሩ ተነስቷል። ብሔራዊ ጥቅምን ከመንግስታዊ ሐሳብና ከመንግስታዊ ፍላጎት ጋር ብቻ አሳስሮ የማየት ጉዳይ አለ። ይሄኛውን እንደ ሚዲያ የተፈተነበት ያለ ነው። ብሔራዊ ጥቅም ጉዳይ ላይ ምንም አይነት ድርድር አይኖርም። በህዝባችን ዘንድም ስለ ብሔራዊ ጥቅም ያለው ግንዛቤ የተዛባ ስለሆነ አንዳንዱ ውስጣዊ ሽኩቻዎቻችን፣ ውስጣዊ ችግሮቻችን ላይ ለውጭ ኃይሎች ተጋላጭ የምንሆንበት ሁኔታ ከጥቅምና የሀገርን ጥቅም ከቡድናዊ ጥቅም እያጋጨ የምንሄድበት አግባብ ስላለ ያም ማስታረቅና ቀዳሚ ሆነው የሆነው የብሔራዊ ጥቅም ጉዳያችን ላይ በትኩረት እንዲሰራ ባለሙያውን ማነጽ እኛም እንደ ተቋም በቁርጠኝነት ያለምንም ድርድር የምንሰራበት አድርገን ነው እየሰራን ያለነው። ብዙውን ጊዜ ሚዲያውን የተቆጣጠሩ በተለይ ከሜንስትሪም ሚዲያም ውጪ ኢንፍሉዌንስ ያላቸው በማህበራዊ ሚዲያ የምናያቸው ሰዎች መንግስትንና ሀገርን ያለ መለየት ነገር ብዙ ጊዜ ይታያልና መንግስት መጥቶ የሚሄድ ነገር ሲሆን ሀገር ለብዙ ጊዜ የምትቀጥል መሆኗን ሁሉ መርሳት አለ። ያ አስተሳሰብ በደንብ መሰበር ይኖርበታል ማለት ነው። ሚዲያ ሀገርን በመገንባት ረገድ ትልቅ ሚና እንዳለው ሁሉ ኃላፊነቱን በአግባቡ ካልተወጣ ሀገርን የማፍረስ አቅሙ ከፍተኛ በመሆኑ ሚዲያዎች ነጻነታቸው እንደተጠበቀ ሆኖ እውነትን በመያዝ አሰባሳቢ ትርክትን በመገንባት ግጭቶችንና አለመተማመኖችን ማስወገድ እንዳለባቸው ተመላክቷል። ሚዲያን ሆጂቱን ብየን ኢጃራ ሚዲያ በሚሰራው ስራ ሀገርን ይገነባል። ኃላፊነቱን በአግባቡ ካልተወጣ ደግሞ በቀላሉ ሀገርን ያፈርሳል። በርካታ ሀገራት የራሳቸውን ትርክት ገንብተው የሚዲያ ሚዛናቸውን ጠብቀው የተገነቡ ሀገራት እንዳሉ ሁሉ የፈረሱ ሀገራትም አሉ። እኛ አሰባሳቢ ትርክትን ገንብተን በሚዲያ የምንገነባው ሀገር እንጂ ተጠያቂነታችንን ዘንግተን በሚዲያ የምናፈርሰው ሀገር የለንም። የሀገር የእድገት ጉዳይ የሚዲያም ስራ ነው። ይህንን እድገት ለማሳካት የዜጎችን ተሳትፎ ለማሳደግ መስራት አስፈላጊ ነው። የሚዲያ ነጻነት እንደተጠበቀ ሆኖ እውነተኝነትን፣ ሐቀኝነትንና ታማኝነትን በመያዝ ግጭትንና አለመተማመንን ለማጥፋት መስራት አስፈላጊ ነው። ገሄ ሚዲያ ኬሳ ኢሰ ኦላናል
ሚዲያዎች ልክ ሀገርን ህዝብን የመገንባት አቅም እንዳላቸው ሁሉ የማፍረስ አቅማቸውም የዛኑ ያክል ነው። ይሄ ምንም የሚያነጋግር ጉዳይ አይደለም። ምንድነው ሚዲያ ተቃራኒውን ሚና መጫወት እንዲጫወት ከሚያስገድዱት ነገሮች ውስጥ በጣም በርካታ ነገሮች አሁንም ተነስተዋል። እንደኔ ያረዳድ ሚዲያ አቅም ማጣት ነው በራሱ። አንዳንድ ጊዜ ሚዲያ ከአቅም ማጣት አቅሙን አሁን ባልኩት መሰረት እንትን ለማለት ወደ ጥቅም ወደ ሌላ ትርፍ የማዘንበሉ ጉዳይ ሌላው ተግዳሮት ነው። የሀገር ብሔራዊ ጥቅም ለአንድ መንግስት ወይንም ስርዓት የሚተው ሳይሆን የሀገር ህልውና የትውልድ አደራ በመሆኑ የሁሉም ኢትዮጵያዊ ጉዳይ መሆን ይገባዋል ሲሉ በአጽንኦት ተናግረዋል። በ48ኛው የጉሚ በለል የውይይት መድረክ የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ ከበደ ደሲሳን ጨምሮ በርካታ የሚዲያ ኃላፊዎችና ምሁራን ተሳትፈዋል።